السلام عليكم ورحمة الله وبركاته. الحمد لله رب العالمين، أمر بالعلم ورفع أهله بدرجات، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فأحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. بمجمع درجة ጌታችን አላህን ሱብሓነሁ ወተዓላን ላመሰግነው ፈልጋለሁ። ይሄን መቀማመጥን ስላገራለን ማለት ነው። አላህ ካለ በዚህ ክረምት ወይም ደግሞ የርቀት ትምህርት አላህ ካለ ከዛሬ ጀምሮ በሳምንት 3 ቀን የምንገናኝ ይሆናል። በተለይ ትልቁ የዚህ ትምህርት ትልቁ ዓላማ የፈለገው የዩኒቨርሲቲ ተማሪዎችን ነው። በተለይ የአዳማ ዩኒቨርሲቲ አዳማ ሳይንስ ዩኒቨርሲቲ ተማሪዎችን ነው የሚመለከተው በብዛት። ለምን እነሱ ወደ ሀገራቸው ከመመለሳቸው በፊት በአካል አዳማ ላይ ኸዲጃ መስጊድ ላይ አብረን የተለያዩ ኪታቦችን ሙራጃዓ ስንሞጥን ነበረ። ከዚያ አኳያ ብዙ ተማሪዎች ደግሞ ወደ ሀገራቸው ስለሄዱ ይሄን ትምህርት እንዳይቋረጥ የርቀት እንድናደርገው ነው። በዚህ ክረምት የርቀት እንድናደርገው ነው። በዚህ አጋጣሚ ደግሞ የሚሆነው አላህ ካለ ጣሊበል ዒልም የሆነ ሰው መማር ያለበት ማፈዝ ያለበት ኪታቦች አሉ። እነዛን ነው አንድ በአንድ አላህ ካለ ጀምረን አብረን ማየት የምንፈልገው ማለት ነው። ከዚያ አኳያ እነዚህ ኪታቦችን በአላህ ሱብሓነሁ ወተዓላ ፍቃድ አብረን የምናይ ይሆናል ማለት ነው። መጀመሪያ ምን ጀምሮ ኪታብ የሙቱን العلمية ኪታቦች ተቅሪበን ወደ 4 ሙስታዎች ደረጃዎች አሉ። 4 ሙስታዋ አላቸው። المستوى الأولى والثاني والثالث والرابع ብሎ ይቀጥላል። ከሶፊ ግን المستوى التمهيدي የሚባል አለ። መግቢያ የመግቢያ ደረጃ በውስጡ ደግሞ አዝካሮችና ስነ ምግባሮችን አዳቦችን ያዘ ነው። الأذكار والآداب እነዚህ ነው። ይሄን ኪታብ ነው አላህ ካለ አብረን ምን ጀምረው። ይሄን ኪታብ ያዘጋጀው الشيخ عبد المحسن ابن محمد القاسم إمام وخطيب المسجد النبوي الشريف يا مسجد النبوي መስጂድ ኢማም እና ኸጢብ የሆኑ ናቸው። እሳቸው ያዘጋጁት ነው። ከሶፊት በኋላ ደግሞ ሙቱኖች ደረጃቸው አላቸው። እነሱን አብረን አንድ በአንድ አላህ ካለ የምናየው ይሆናል። ከሶፊት ግን ዛሬ ራሴንም እናንተንም ማስታወስ ፈልገው አንድ ትልቅ ነገር አለ። على وهو سبيل تحصيل العلم الشرعي وأهميته حفظ المتون العلمية. መጀመሪያ ማነሳው ዛሬ እንደ መግቢያ የመጀመሪያው ላይ የምንገናኝ ስለሆነ የመጀመሪያው ማነሳው ዒልምን መማር ከፈለግን የሸሪዓ ዕውቀትን መቅሰም ከፈለግን መቅሰምና መማር መያዝ ያለብን መንገዶች ምን አይነት መንገዶች ናቸው? በየትኛው መልኩ ነው ይሄኛውን ዕውቀትን የምንይዘው የሚለውን ነገር ማንሳት ፈልጋለሁ። ከዛ መልፎ ደግሞ አህሚየቱ حفظ المتون العلمية የዕልሚያ የሸሪዓ ኪታቦች ተብሎ የተቀመጡ አሉ። እነሱ መሸምደድ እነሱ ማፈዝ ያለው ደረጃ ምንድነው የሚለውን ነገር በአላህ Subhanahu Wa Ta'ala ፍቃድ ዛሬ ለማየት ፈልጋለሁ። ለምን ይሄ በጣም አስፈላጊ ስለሆነ ነው። እንደምናውቀው ሁላችንም የሸሪዓ ዕውቀትን መማር ይሄ ትልቅ ወደ አላህ Subhanahu Wa Ta'ala ከምንቃረብበት ትላልቅ ዒባዳዎች ውስጥ አንደኛው ይሄ ነው። ወደ አላህ ከምንቃረብበት አንደኛው ዒባዳ አንደኛው من القربات الى الله عز وجل مما نتقرب الى الله عز وجل ውስጥ የሚገባው አንደኛውና ትልቁ ነገር العلم الشرعي ነው። የሸሪዓ ዕውቀትን መማራችን የሸሪዓ ዕውቀትን መማር ነው። ይሄም ደግሞ
የነቢያቶች ውርስ ነው። በዚህ ደግሞ ነው ጌታችን አላህን ሱብሓነሁ ወተዓላ የምናቀው። በዚህ ነው አቂዳችንን የምናስተካክለው። በዚህ ነው ዒባዳችንን ከፍ የምናደርገው። በዚህ ነው ባሪያው ከተለያዩ ችግሮችና ፈተናዎች ሹብሃዎች የሚድነው ማለት ነው። يقول الله عز وجل يرفع الله الذين آمنوا منكم والذين أوتوا العلم درجات. ጌታ አላህ ሱብሓነሁ ወተዓላ እንደዚህ ይላል يرفع الله ከፍ ያደርጋል الذين آمنوا እነዛ በአላህ ያመኑትን والذين أوتوا العلم እውቀት ደግሞ የሰጣቸው የእውቀት ባለቤቶችን ደግሞ ደረጃቲን የተለያዩ ደረጃዎች ከፍ ያደርጋል። ኢለ ዒልም መማር ዒልም መያዝ ትልቅን ደረጃ እንድናገኝ የሚያደርገን ነው። وقال سبحانه وتعالى قل هل يستوي الذين يعلمون والذين لا يعلمون الله እንደዚህ ይላል። ይሄ ሱአል እስቲፍሃሚ ነው። ይሄ ነገር ትክክልና እኩል እንዳልሆነ አላህ ይነግረናል። قل በላቸው እስቲ هل يستوي እኩል ይሆናልን الذين يعلمون والذين لا يعلمون እነዛ እውቀትን ያላቸውና እውቀትን ያላቸው ሰዎች ደረጃቸው እኩል ይሆናል? አልጀዋቡ ላ መልሱ እኩል አይሆንም። ዒልምን የሚማር ትልቅን ቦታ አለው ነው። وكذلك يقول النبي عليه الصلاة والسلام الحديث الذي أخرجه الإمام البخاري ومسلم من حديث معاوية بن أبي سفيان رضي الله تعالى عنه قال عن النبي عليه الصلاة والسلام قال من يرد الله به خيرا يفقهه في الدين يا لحمتني عليه الصلاة والسلام الذلال الله سبحانه وتعالى ملكام نجر ياشلسو ጥሩ ነገር የፈለገለሰው يفقهه في الدين እውቀት እንዲማር እውቀት እንዲይዝ ያደርጋል አሉ የአላህ መልእክተኛ عليه الصلاة والسلام የአላህ መልእክተኛ عليه الصلاة والسلام ከዛ አኳያ العلم الشرعي መማር ትልቅን ደረጃ አለው ጌታ አላህ Subhanahu Wa Ta'ala የሱን የሸሃዳን የመመስከርን ቃልን ከጠቀሰ በኋላ የዑለማዎችን ይጠቀሰው كما قال جل وعلا شهد الله أنه لا إله إلا هو والملائكة والعلم قائما بالقسط الله مسكران በእውነት የሚመለክ ጌታ እሱ እንጂ እንዳልለ መላእክቶችም መስክረዋል እዚህኛውም ወህዳንየቱን وكذلك የእውቀት ባለቤቶችም እውነት ላይ ሐቅ ላይ ሆኖ ብሎ አላህ Subhanahu Wa Ta'ala ይነግረናል። ኢዘን ይሄም ትልቅን ነገር ያለው ነው ولذلك يقول عز وجل أيضا فاعلم أنه لا إله إلا الله واستغفر لذنبك هو قال بولت الملك ጌታ الله Subhanahu Wa Ta'ala እንጂ የለም ولذلك الإمام البخاري في كتاب العلم في صحيحه بعدما ذكر هذه الآية فقال أي باب العلم باب العلم قبل القول والعمل رأس كادرق بوهالا علم ممار እውቀት መያዝ ከንግግርም ከተግባሩ ይበልጣል ከዛ ምን አለ እቺን ቁርአን አያ ካመጣ በኋላ فاعلم أنه لا إله إلا الله واستغفر لذنبك የሚለው ምን አለ أي فبدأ بالعلم قبل القول والعمل يعني በእውቀት ጀመረ ከንግግርም ከስራም አለ ከዛ አኳያ እውቀት علم መማር ከተግባርም ከንግግርም መቅደም ያለበት ነገር ነው ለዚህ አላህ መልእክተኛ عليه الصلاة والسلام بحديثاቸው እንደዚህ ይላል حديث الذي أخرجه أبو داود والترمذي والصحيح الشيخ الألباني من حديث أبي الدرداء رضي الله تعالى عنه عن النبي عليه الصلاة والسلام قال وإنما العلماء ورثة الأنبياء አዋቂዎች علم ያላቸው ዑለማዎች እነሱ እኮ የነቢያቶችን ውርስ ያዙ ናቸው ይላል የነቢያቶችን ውርስ ያዙ ነው ብሎ የአላህ መልእክተኛ عليه الصلاة والسلام ይነግሩናል የአላህ መልእክተኛ عليه الصلاة والسلام ይነግሩናል ኢዘን علم መማር علምን መቅሰም ትልቅ ደረጃ አለው በቁርአንም በሐዲስም የተረጋገጠ ነገር ነው ይሄን علم ደግሞ ለመማር የሚያስፈልጉ ነገር አለ እነሱ ነው ዛሬ አላህ ካለ ይሄን የክረምት ኮርሳችን ከመጀመራችን በፊት የመጀመሪያው የክረምት ኮርስ በርቀት ከሚሰጠው እሱን ከመጀመራችን በፊት የዛሬ ርዕሳችን የሚሆነው እንዴት ዕውቀትን መቅሰም እንችላለን
እውቀትን የምንቀስምበት መንገዶችና ሙቱኖች የምናፈዝበት ሁኔታ እንዴት ነው የሚለውን በአላህ Subhanahu Wa Ta'ala ፍቃድ ዛሬ የምናየው ኢዘን እውቀትን ለመያዝ ዒልምን ለመማር ከሚያግዙን መሰረታዊ ነገሮች ውስጥ አንደኛውና የመጀመሪያው الإخلاص لله عز وجل ዒልም ስትማር ሰዎች ይውልኝ ሰዎች ይስሙልኝ ብለህ ሳይሆን ለአላህ Subhanahu Wa Ta'ala ብቻ ብለህ መማር አለበት አለበለዚያ ይሄ ዒልም ላንተ ደረጃ ማይሰጥክም በል قد يكون عليك عذابا وشاهدا عليك ላንተ ቅጣትና ባንተ ላይ የሚመሰክር ሊሆን ይችላል يوم القيامه ከዛ ከመጀመሪያ ለውቀት የሚያስፈልገን ዕውቀትን ለመያዝ የሸሪዓ ዕውቀትን ለመያዝ ከሚያስፈልገን መሰረታዊ ነገሮች አንደኛው الإخلاص لله عز وجل ስንማር ለአላህ Subhanahu Wa Ta'ala ብቻ ብለን መማር አለብን كما قال الله عز وجل وما أمروا إلا ليعبدوا الله مخلصين له الدين التاززوا الله سبحانه وتعالى ببجي مجزات ننجي مخلصين له الدين لعله أترتو سران تكبار لسو بتشاب مادرك وكذلك يقول النبي عليه الصلاة والسلام في الحديث متفق عليه من حديث عمر بن الخطاب رضي الله تعالى عنه يقول إنما الأعمال بالنيات الحديث يا لحمتني عليه الصلاة والسلام للذيال يسويو يباريو السرا أجر يمياغنيبت السو بنيته بنيو لكن بلا لحمتني عليه الصلاة والسلام بحديثات نقولنا ولذلك يقول ابن مبارك رحمه الله تعالى رب عمل صغير تعظمه النية ورب عمل كبير تصغره النية ذكر ذلك في كتاب الزهد كسراዎች አሉ ስራውን የሚያሳንሰው ንያው ሊሆን ይችላል ስራው ትልቅ ይችላል ግን ንያው ሰውየው ካላስተካከለ ያ ንያ ስራውን ይቀንስበታል እንደዛ ደግሞ ስራዎች አሉ ትልቅን ስራን ይሰራል ንያውን ካላስተካከለ የሚያሳንስበት وكذلك ትንሽን ስራ ሰርቶ ደግሞ ንያውን ካስተካከለ ትልቅን አጅር የሚያገኝበት ነገር አለ ብሎ ሙባረክ ረሂመሁላህ ይነግረናል ኢዘን የመጀመሪያው የሚያስፈልገን ዕውቀትን ለመያዝ ዒልምን ለመቅሰም የሚያስፈልገን የመጀመሪያው ኢኽላሱ ሊላህ ዐዘ ወጀል የምንሰራውን ዒልምን ስንማር ለአላህ Subhanahu Wa Ta'ala ብቻ አድርገን መስራት አለብን ይሄ መጀመሪያው ነው الثاني ሁለተኛው الصبر والمثابرة ዒልም ትዕግስት ይፈልጋል ዒልም በአንዴ የሆነ ወህይ የሚወርድልን አይደለም ዒልም ምንድነው ጊዜ የሚፈልግ ነው ብዙ መከሮችን ማለፍ አለብህ መማር አለብህ መድከም አለብህ መግዛት አለብህ ኪታቦችን ለዚህ ዒልም ላይ ደግሞ لابد من الصبر والمثابرة ዒልም ላይ ትዕግስት ያስፈልጋል لذلك يحيى بن أبي كثير رحمه الله تعالى من التابعين كما ذكر ذلك إمام مسلم في مقدمته قال لا يستطاع العلم براحة الجسد علما وكتن ሰውነትክ ራሃ ረፍት ይሰጠከው ብቻ የምትይዙና የምትማረው ነገር አለ ይላል ዒልም ምን ይፈልጋል መድከም ይፈልጋል صبر ይፈልጋል ولذلك الإمام أحمد رحمه الله تعالى كما نقل عنه قال إلى متى تطلب العلم تبال وقتن እስከ መቼ ነው የምትማረው እስከ መቼ እስከ ስንት ዓመት እስክትደርስ ነው እድሜክ እስከ መቼ ነው فقال رحمه الله تعالى قوله المشهور مع المحبرة إلى المقبرة ذكر ذلك في كتاب طبقات الحنابلة من على وقتم ممار وقتم مقسم ጊዜ አይፈልግም ማለትም የተወሰነ ዓመት ተምሮ ይበቃኛል ምትል ነገር قال مع المحبرة محبرة ይባለው የምንጽፍበት የሆነ ስክሪፕቶ ነው ብዕር ማለት ነው ከብዕሩ ጋር እስከ ቀብር ገባለሁ ይሄ ዕውቀት እስኪ እየተማርኩኝ እስከሞት ድረስ ከመማር ከማዳመጥ ከመጻፍ አልቆመ ይህ ምን ይፈልጋል ዕውቀትን ለመክሰም ሰብር ይፈልጋል ዕውቀትን ለመያዝ ሰብር ይፈልጋል ሶስተኛው من أسس تحصيل العلم ዕውቀትን ለመክሰም ከሚያስፈልገን ሌላኛው ነገርስ ምንድነው الأخذ عن العلماء ዕውቀትን ከባለቤቱን መማር ያለብን ከዕውቀት ባለቤቶችን መማር ያለብን አለበለዚያ ግን ዝም ብሎ ከኪታብ ብቻ የሚማር ሰው ዑለሞች ዘንድ ሳይቀመጥ ኡስታዞች ጋር ሳይቀመጥ ከነሱ ነቅል ሳያደርግ በአረበኛ ማንበብ ስለቻለ ብቻ የሚያነብ ሰው
ከሚጠቀመው የሚጎዳው ይበዛል ብዙ ነገሮች ሲያጣና ያለን በቅርቡ ያያችሁ ነው በራሱ አምሮ ተፍሲሩን ቁርአን እየፈሰረ ሐዲስ አያስፈልገንም የዑለሞች ንግግር አያስፈልገንም የሰሃቦች ንግግር አያስፈልገንም የሚል ብዙ ሰዎች እያየን ነው በየሚዲያው ለራሳቸው ጠሞ ሰዎችን የሚያጠሙ አስለን ተፍሲር ራሱ ያልገባቸው ተፍሲር የሚፈሰረው التفسير يفسر القرآن بالقرآن والتفسير بالسنة والتفسير بأقوال الصحابة إن درجة لمدرس سويه مجمرة علماء زن مكمل علم علماء زن يالتكمل سو إن درجة مدرسة يجل كذا قوية علم لمن مار كفلق لابد أن نأخذ العلم عن أهله كأوقات بالي بيتوش وقت ممار علم ولذلك يقول محمد بن سيرين رحمه الله تعالى كما ذكر ذلك مسلم في مقدمته إن هذا العلم دين فانظروا عمن تأخذون دينكم إيه علم إيه وقتكو حيمورتاچون فانظروا تملكتوا عمن تأخذون دينكم ينانتن ሃይማኖት ከማን መውሰድ እንዳለባችሁ ተመልከቱ ብሎ محمد بن سيرين ይነግራል ከዛ ቋይ ዒልምን ከባለቤቱ መውሰድ አለበት ሌላኛው ይሄ ዒልምን ለመያዝ የሚያስፈልገን ነገር ከሆነ ዒልም ስንማር ደግሞ መጓዝ ያለብን ነገር አዳቦች ስነ ስርዓቶች አሉ ከዛ ውስጥ ከሁሉም የእውቀት ፈን ላይ መጣበታለን በኋላ ከሁሉም የእውቀት ፈን ላይ መሰረታዊ የሚባሉ ሙቱኖችን ማፈዝ አስፈላጊ ነው አልበዛ ያላፈዘ ሰው እውቀትን መሰብሰብ አይችልም እውቀትን መረዳት አይችልም ከዛ ቋይ ይሄኛው ርዕስ የሚሆነው ማነሳው أهمية حفظ المتون العلمية የዕልም ኪታቦች አሉ እነዛ ማፈዝ መሸምደድ ያለውን ቦታ ነው ዑለሞቻችን ከዱሮ ጀምሮ طالب العلم የሆነ ሰው ምን ማፈዝ እንዳለበት ከየት መጀመር እንዳለበት ይነግሩናል አስለን ዕውቀት የሚሆነው የሚታፈዝ ነገር ነው ولذلك يقول الله عز وجل في كتابه بل هو آيات بينات في صدور الذين أوتوا العلم إلى أنه النزاع انقصوች ናቸው ግልጽ የወጡ በአማኞች ቀልብ ውስጥ አለ إذن في صدور الذين أوتوا العلم የእውቀት ባለቤቶች ጋር ያለ ተሸመደደ ነገር ነው علم መማር ከፈለክሽ በዕልም ላይ መጽናት ከፈለክሽ የዕልም ነገር እንዲገባሽ ከፈለክሽ لابد من الحفظ ما فز ያስፈልጋል መጀመሪያ የሚታፈዘው لا شك في ذلك ቁርአን ይታፈዛል በአቅም የተወሰነም ቢሆን ከዛ በኋላ የሚማሩን ኪታቦችን ሙቱን ዕልሚያዎችን ከሁሉም ከአቂዳ ከፊቅህ ከሐዲስ ከዑለሙ الحديث ከሉጋ ከአዳብ እነዚህ ነገሮችን ማፈዝ ያስፈልጋል ولذلك يقول الزهري رحمه الله تعالى كما ذكر ذلك ابن خطيب البغدادي في كتابه جامع الأخلاق الراعي وآداب السامع إنما يذهب العلم نسيان وترك المذاكرة وقت يمهيرو وقت كسوي يميتفاو مرساتونا كذا مرفو ደግሞ ያፈዘውን ነገር ደጋግሞ አለማየቱን ኢደን ማየት አለበት ካለ ያ ነገር መሆን አለበት መጀመሪያ የተሸመደደ መሆን አለበት وكذلك يقول ابن جوزي رحمه الله تعالى ينبغي لطالب العلم أن يعتني بالحفظ فإن المحفوظ رأس المال يعني تماري هنا سو كتابوችን ማፈዝ ከሱ ይጠበቃል ለምን የሚያፈዘው ነገር ዋነኛው የሱ ሀብትን ይላል إذا علما ለመማር ለመክሰም ከሚያገዘን አንደኛው ነገር ብሎ ከተባለ እነዚህ አይሙቱን ዕልሚያ የሚባሉ ነገሮችን ማፈዝ አለበት وذلك علماءዎቻችን المعاصرين ሚላሉ ስለዚህ ጉዳይ ሲነግሩን ለምሳሌ ሼክ ኢብኑ ባዝ رحمه الله تعالى في كتابه مجموع الفتاوى الذي لا أوصي طالب العلم أن يعتني بالقرآن الكريم حفظا وتدبرا ثم بالمتون المختصرة في العقيدة والحديث والفقه أني أمكر له علم ممارو تماروچن بقرآن ጊዜ እንዲሰጡ ለቁርአን እንዲጨነቁ ቁርአን በማፈዝ ቁርአን በማስተንተን ከዛም አልፎ ደግሞ
ትናንሽ የሚባሉ ሙቱኖች የሸሪዓ ኪታቦች አሉ ሙኽተሰር አጭር የሚባሉት እነሱን ማፈዝ አለባቸው አለ በምን በአቂዳ በሐዲስ በፍቅህም ብሎ ይናገራል ሌላ ቦታ ይለው ይላል العلم يؤخذ شيئا فشيئا فيبدأ بالمختصرات ثم يرتقي وقت የሚወሰደው ወቀት የሚቀሰመው ትንሽ በትንሽ ነው አለ መጀመሪያ በሙኽተሰራት በአጫጭር በሆኑ ኪታቦች ይጀምራል ከዛ በኋላ ከፍ ይያለ ይሄዳል ብሎ ይናገራል وكذلك الشيخ ابن عثيمين رحمه الله تعالى ስለዚህ ጉዳይ ሲነግሩ ምን አሉ አንሰሑ طالب العلم يحفظ مختصرا في كل فن في كتاب العلم ላይ እኔ ወቀት የሚማሩ ተማሪዎችን እመክራለሁ ምንን أن يحفظوا مختصرا አጭር የሆኑ ኪታቦችን ማፈዝ አለባቸው በምን في كل فن በሁሉም በወቀት ላይ አቂዳ ላይ አጫጭር ሳይሎችን ያፈዛል ፍቅህ ላይ ሐዲስ ላይ ኡሱል ፍቅህ ላይ ሉጋ ላይ አዳብ ላይ መጣበታለን እነዚህ ነገሮችን ማፈዝ ከሱ ይጠበቃል ብሎ ይናገራል وكذلك በዚህ ጉዳይ ላይ ያወሩት الشيخ بكر بن زيد رحمه الله في حرية طالب علم ብሎ ኪታባቸው ይላሉ احفظ مختصرا في كل فن فهو زادك العلمي በሁሉም የእውቀት ዘርፍ ላይ አጫጭር መሰረታዊ የሚባሉ ኪታቦችን አፈዛል ይሄ ለምሲባል فهو زادك العلمي ይሄ የእውቀት ስንቅክ ነው አለ ይሄ የእውቀት ስንቅ ነው የምትጠቀምበት የሆነ ነገር ነው ማለት ነው وذلك الشيخ فوزانم في كتاب أجوبة مفيدة ላይ ይሄን ነገር የመከሩበት ነገር አለ ከዛ ቋያ علم የሚማር ሰው علم መንገድ ላይ ሄዳለው طالب العلم ሆኖ ፈልጋለሁ ያለ ሰው እነዚህ ነገሮች ማድረግ አለበት እነዚህ ነገሮችን ማድረግ አለበት አሁን ማፈዝ አለበት የሚባለው ደረጃ አለው ዕውቀት አይነቶች አሉ ለምሳሌ አቂዳ ላይ መማር የፈለገ ሰው መጀመሪያ የሚጀምረው ኪታቦች አሉ የመጀመሪያው ثلاث الأصول የሚባለው የሼክ መሐመድ ኢብኑ አብዱል ወሃብ የጻፈው ነው ይሄ ማፈዝ አለበት ከዛስ قواعد الاربع ከዛስ كتاب التوحيد ከዛስ كشف الشبهات ይሄን ያፍ በደረጃ ያፈዛል ከዛ በኋላ الواسطية ያናፈዛል እነዚህ ነገሮች እነዚህ ለምሳሌ ثلاث الأصول قواعد الاربع كتاب التوحيد كشف الشبهات الأخيرة الواسطية ያፈዘ ሰው እነዚህ ኪታቦችን ካፈዘ በሶስቱም የተውሂድ አይነቶች ላይ ማስረጃ ይኖራል الربوبية والألوهية الأسماء والصفات በፈለገበት ሰዓት ያወጣና ማስረጃ ይሰጣቸዋል ከዛ ቋያ አቂዳ ላይ እነዚህ ኪታቦች መማር ከዚህ መጀመር እንዳለብን ዑለማዎቻችን ይነግሩናል ወለ ሐዲስ ደግሞ ስንመለስ طالب العلم የሆነ ሰው ማፈዝ ያለበት ኪታብ መጀመሪያ ሲጀምር በ40 النووية 40 النووية ኪታብ ይጀምራል የሚጀምረው ኪታብ ይሄ ከዛ ይሄን ሐዲስ ላይ ካፈዘ በኋላ عمدة ጋር ይሄዳል عمدة الأحكام ابن قدامة المقدسي ከዛ ደግሞ بلوغ المرام ያፈዛል እነዚህ ኪታቦችን በሐዲስ ላይ ራሱ ቢያፈዝ ይሄም የተወደደ ነው አማ ፍቅህ ደግሞ ሲማር ፍቅህ እንደ መዝሐቡ ይለያያል እንደ አካባቢው ይለያያል ለምሳሌ ሐናቢሎች የራሳቸው የሚያፈዙ ኪታቦች አሉ وكذلك ደግሞ الشافعية የሚያፈዙ ኪታቦች አሉ وكذلك الحنفية وكذلك المالكية ፍቅህ ከተነሳ አካባቢ ላይ ያለውን ፍቅህን ማየት ያለበት በቀላሉ የሚያገኘው በቀላሉ መማር የሚችለው በቀላሉ መቅሰም የሚችለው በቀላሉ መጠየቅ የሚችለው ነገር ነው ማፈዝ ያለ ለምሳሌ ፍቅህ الحنابلة ላይ ሲማሩ ወይ ደግሞ ሲያስተምሩ شروط الصلاة የሙሐመድ አብዱ ወሃብ ነፍዙ ይላሉ شروط الصلاة واركانها وواجباتها የሚለው ያናፍዛሉ ከዛ ከፍ ይያሉ ዑምዳን ያፈዛሉ ኢብኑ ቁዳማ የጻፈው ከዛ በኋላ ዛዱል ሙስተቅና ላይ ያፈዙ ይችላሉ ወይ ደግሞ ሌላ ኪታብ ሙኽተሰሮች የመጡ አሉ እነዛ ኪታቦችን ያፈዛሉ አማ ሻፊዒያ ላይ መጀመሪያ የሚጀምረው ኪታብ ሰፊነቱ ሰላ ከዛ ሰፊነቱ ነጃ ከዛ በኋላ አቢ ሹጃ ወይ ደግሞ ባፈዝ እንደ አካባቢው ይለያያል ግን ትልቁ ፍቅህ ላይ ሻፊዒያ ላይ ካለ ከውስጡ ካጠገው መራቂያ ያለበት ኪታብ አቢ ሹጃ ነው መተን አቢ ሹጃ ይሄን ካፈለ ፍቅህ ሻፊዒያን ዋነኛው ነገር ማየት ይችላል አማ ሐናቢላ ከሆነ ዛዱል ሙስተቅና ዛድ المستقنان ካፈለ የፍቅህ الحنبلي መሰረት የሚባሉ ነገሮችን
ይይዝበታል ማለት ነው። ይሄ በፊቅህ ላይ ነው። አማ ነህው ላይ አጅሩሚያ ማፈዝ አለበት። አሁን እነዚህ የምናነሳቸው ኪታቦች ሁሉም እኛ ወደፊት ምንማረው ጣለበል ዒልም መማር ያለበት ኪታቦች የተቀመጡ ናቸው። ለምሳሌ ሙስተወል አወል ላይ መጀመሪያ ላይ ያስቀመጠው الأصول الثلاثة قواعد أربعة نواقض الإسلام ከዛ 40 نووية ይሄ መጀመሪያው ነው። ሙስተወል ሁለተኛው ደረጃ ላይ ደግሞ ቱህፈቱ አጥፋል ይሄ ደግሞ ምን ላይ ነው? ተጅዊድ ላይ ነው። ከዛ ሹሩጥ ሰላህ ወአርካኑሃ ይሄ ፍቅህ ላይ ነው። ከዛ በኪታብ ተውሂድ ላይ ነው። ሙስተወል ثالث ላይ ደግሞ ያለው መንዙመቱ ቢቁንያ ዑሉም الحديث ከዛ መንዙመቱ አቢ ኢስሐቅ ይሄ ደግሞ አዳብ ነው። ከዛ በሙቀዲመቱ الآجرومية ይሄ ነህው ነው። ከዛ በቂየቱ الواسطية ነው አቂዳ ነው። አማ ሙስተወል ራቢዕ ላይ الورقات اصول الفقه ነው። ከዛ በኋላ عنوان الحكم ይሄ ደግሞ አዳብ ነው። ከዛ በኋላ بغية الباحث ይሄ ደግሞ ሚራስ ላይ ነው። ከዛ በኋላ ቂየቱ ተሐዊያ አቂዳ ላይ እነዚህ ሙስተወል ራቢዕ ላይ እስከ አራተኛ ደረጃ ላይ ከዛ ሙስተወል ኻምስ እያደገ ሲሄድ بلوغ المرام ذات المستقنع الخلاصة في النحو እያለ ይቀጥላል። ከዛ አኳያ በዚህ መልኩ ሚዳ ከነህው በትንሹ አጅሩሚያ ማፈዝ አለበት። አጅሩሚያን ማፈዝ አለበት ማለት ፈራኢድ ደግሞ አራህቢያ ነው። ይሄ ደግሞ እዚህኛው ተጠቅሶበታል። ይሄ ደግሞ ወደፊትም ኡሱል ፍቅህ ደግሞ ከፈለገ አልወረቃት ያፍዛል ማለት ነው። ከዛ አኳያ አሁን እዚህ ጋር የሚነሳው አንድ ነገር አለ። እንዴት ነው የማፍዘው? አንደኛ ለማፈዝ የሚያግዙ ነገሮች አሉ። ወይም ደግሞ የምናፍዝበት መንገዶች በየትኛው መልኩ ነው? አንደኛው ትልቁ ነገር ኪታቦችን ለማፈዝ ከፈለግን የመጀመሪያውና ዋነኛው ኢኽላስ ይፈልጋል። ኢኽላስ ካሌለን እውቀትን ማፈዝ በዛ መቀጠል አንችልም። ይሄን ነገር ወቁ። የመጀመሪያው ኢኽላስ ይፈልጋል። ለምን ኢኽላስ ካሌለው ሰውየው ስራውም የተበላሸበት ነው የሚሄደው። ከዚያ አኳያ መጀመሪያ በዋነኝነት ደረጃ ላይ ኢኽላስ ከሱ ማምጣት አለበት። ኢኽላስን ማምጣት አለበት ማለት ይሄ መጀመሪያው። ሁለተኛው ማፈዝን ከፈለገ ኪታቦችን መያዝን ከፈለገ ከሱ ከሚጠበቀው ነገር የሚጠቀሰው ኪታብ ሲያፍዝ በትንሽ መጀመር አለበት። ምሳሌ አንዳንድ ሰው ዘሎ ሰሂህ ቡኻሪ ሊጀምር ይላል፣ ሙስሊም ሊጀምር ይላል። ይሄ አንድ ሁለት ሳምንት ከሄደ በኋላ ግን ይቆማል። ለምን? እውቀትን አንድ በአንድ ሸይአን ፈሸይአን መሆን አለበት። ትንሽ በትንሽ ነው እንደ አቅምህ። እንዴት ነው አቅሜ ስንት ነው ማፈዝ? ቁርአን ራሱ ቢሆን በአንድ ሰፍሐ በቀን ላፍዝ ከሚል ለምሳሌ ግማሽ ሰፍሐ ወይ ደግሞ 3 መስመር ቢጀምርና በዛ ላይ የሚጸና ከሆነ የበለጠ ደግሞ ነገ ሒፍዙ ላይ እየበረታ የሚሄድ ሰው ነው የሚሆን። እየበረታ ከዛ አኳያ ሲያፍዝም ከሚያስፈልገው ነገር ላይ የሚያፍዘውን ነገር ማሳነስ አለበት። መጀመሪያ ደረጃ ላይ ብዙ ማፈዝ የለበትም። ይሄ ሁለተኛው። ሶስተኛው ማፈዝን ከፈለገ ዒልምን መሸምደልን ከፈለገ ዒልምን በጣም የሚያስፈልጉ ጊዜዎችን ይምረጥለት ለማፈዝ የሚመች ጊዜ። ይሄ ደግሞ ለሁሉም ሰው እኩል ጊዜ አለክ አይባልም። ለምሳሌ አንዳንድ ሰው ሱቢ ተነስቶ ማፈዝ ይጀምራል። በቃ አላህ የሰጠው ነው ይችላል ማፈዝ። አንድ ሰው ደግሞ ማታ ማፈዝ ይፈልጋል። አንዳንድ ሰው ለምሳሌ መስጊድ ቁጭ ብሎ ማፈዝ የሚፈልጋል። አንድ ደግሞ መስጊድ ከሆንኩ ይረበሻለሁ ከሰው ርቄ ዛፍ ስር የሆነ ቦታ ተቀምጬ የሆነ ክፍል በር ቆልፌ ማፈዝ እፈልጋለሁ የሚላል። ግን ዋና ነገር ማፈዝ ነው። ግን ጊዜክን ምረጥ። ላንተ የሚስማማ የሆነ ጊዜ መቼ ነው የሚለው ነገር መምረጥ አለብክ ማለት። በዛ ግን ሐሳብክ በሚበተንበት ሰዓት ማፈዝ የለብክ። ሌላኛው ነገር ኪታብ መምረጥ አለብክ። የምታፈዝ ከሆነ ያን ኪታብ መምረጥ አለብክ። ለምሳሌ ዑለሞች ሸርህ ያደረጉት ኪታብ በቀላሉ የሚገኝ ዒባራው አገላለጹ የማይከብድ የሆነ ነገር መጀመሪያ መምረጥ አለብክ። አለበለዚያ ግን ያን ነገር ካላደረክ ትቸገርበታለህ። ቢያንስ ይሄ ኪታብ ምን ያለው ነው? ضبط የተደረገ ሐረካት ያለው
وكذلك ደግሞ ሐረካት ራስ ባይኖረው ቢያንስ ኡስታዝ ስር ተቀምጠ ሐረካቶች መጀመሪያ አስተካክለ ከዛ በኋላ ማፈዝ አለበት ያን ካላደረክን ዝም ብለህ ሐሳብክ ስህተት ነገር ታፍዛለህ ያስ ደግሞ አንተ ጋር ይቀራል ይሄ መሆን የለበትም ሌላኛው حفظን የፈለገ ሰው ከሚያግዘው አንደኛው ነገር በየቀኑ ሙራጃ ያስፈልገዋል በየቀኑ ፕሮግራሙቱ ያፈደውን ነገር ሙራጃ ይፈልጋል ይሄ ቁርአን ላይ ሙራጃ እንደሚያስፈልገን ሁሉ ዒልምም ደግሞ ሙራጃ ይፈልጋል ሙራጃ ደግሞ ካላደረገ ዒልሙ እየጠፋበት ነው የሚሄደው ማለት ነው وكذلك علم الملامافذ ከፈለግን ለምሳሌ የምናፈዘውን መትንን ከመረጥን ያን ኪታብን መጀመሪያ ማከፋፈል አለበት ለምሳሌ ስለ ጣሃራ ከሆነስ ጣሃራ ላይ ሚያ አለ ውዱ አለ እያለ ይሄዳል ይሄ ነገሮች መጀመሪያ ማከፋፈል አለበት ከዛ በኋላ ነው በዛ መልኩ ማፈዝ ያለበት ሌላኛው ሲያፍዝ hay'a የሚያፍዝበት መንገድም ማወቅ አለበት አሁን አንዳንድ ሰው ሲያፍዝ ድምጹን ከፍ አድርጎ ማንበብ ይፈልጋል እንደዛ ካላደረገ ያፈዘውን አጠገቡ አይቆይም አንዳው ደግሞ እኔ ድምጽ ከፍ አድርጎ የባሰ ሐሳይበትና ድምጽ ከሳደርግ የሚያፍዝ አንተ ሁኔታክን መጀመሪያ እያው ድምጽን ከፍ ካደረከው ማፈዝ የምትችለው ወይስ ድምጽን ዝቅ ካደረከው ይሄን መጀመሪያ ራስህን ጠይቀ በዛ መልኩ መምረጥ አለበት ይሄን ነገሮችን ካደረገን ከዛ ሌላኛው ነገር ደግሞ የምናፈዘውን ኪታብን ምን ማድረግ አለብን መስራት አለብን ከሰራንበት ያ ዒልም በእኛ ጋር እየቆየ ነው የሚሄደው ማለት ከዛ ቋያ እነዚህና የመሳሰሉ ነገሮች ዒልምን እንድናፈዝ የሚያግዘን ነገር ወደፊት ኢንሻአላህ ሼኹ ኪታቡ ላይ ጠቅሳር ያን አብረን በቦታው ላይ እናያለን ከዛ ቋያ ዛሬ ራሴንም እናንተን ማስወስ ይፈልኩት እንደ መግቢያ ነው ዒልም መማር ያለውን ደረጃ ለዒልም የሚያስፈልገን ነገሮች መሰረታዊ ነገሮች ምንድናቸው የምናፈዛቸው ኪታቦች ምንድናቸው ከዛ ማልፎ ደግሞ ለማፈዝ የሚያግዙ ነገሮች ምንድናቸው የሚለውን በተወሰነ መልኩ የጠቀስኩበት ሁኔታ አለ ይሄ እንደ መግቢያ ዛሬ ከተገናኘን ኢንሻአላህ በሚቀጥለው ደርስ ላይ ደግሞ ቀጥታ ወደ ኪታቡ የምንገባ ይሆናል ማለት ነው ከዛ ቋይ ከነገ ጀምሮ ኪታቡ مستوى التمهيدي የሼኽ አብዱል ሙህሲን ኢብኑ መሐመድ አልቃሲም ኪታብ ስለ አዝካርና ስለ አዳብ የሚያወራ እሱን አላህ ካለ ከነገ ደርስ ጀምሮ አብረና ያለን ከዚያ ቋያ ደርሳችን ትምርታችን የሚሆነው በሳምንት 3 ቀን ነው ቅዳሜ እና እሁድ እና ሰኞ ከ3 ሰዓት በኋላ ከበዛ ለ40 ደቂቃ እንቀራለን ከዛ በኋላ ሙራጃ ደግሞ ካለን ለሙራጃ የቀረውን 20 ደቂቃን ለሙራጃ እንሰጣለን በአጠቃላይ 1 ሰዓትን እንጠቀምበታለን ማለት ነው ሰምቶ ከሚጠቀሙበት ሰዎች አላህ ያድርገን ዒልምን በዒልም ላይ አላህ ይጨምርልን ተቅዋ በተቅዋ አላህ ይጨምርልን የሰማነውን ነገር የምንሰራበት ሰዎች አላህ ያድርገን ውስጣችንም ውጫችንም አላህ ያሳምረን ዒልም ላይ አላህ ጽናቱን ይስጠን ተውሂድን አቂዳን በትክክል አውቆ በዛ ይኖሮ በዛ ላይ የሞቱ ሰዎችም አላህ Subhanahu Wa Ta'ala እንዲያደርገን አላህን Subhanahu Wa Ta'ala እንለምናለን ማለት ነው هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته